የምናከብረው ክብረ በዓል ባጭሩ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 4 ከቁጥር 1 ጀምሮ እንዲሁም ምዕራፍ 5 እስከ ምዕራፍ 6 ድረስ ስናነብ የዛሬው በዓል ታሪክ በዛ ይገኛል። ታሪኩ ባጭሩ ስንነግራችሁ በዛሬው ዕለት ታቦተ ጽዮን ዳጎን የተባለውን በፍልስጤም ሀገር የነበረውን ዳጎን የሚባለውን ጣዖት ከእግሯ ስር በታች አድርጋ በትንትኑን አውጥታ ሰባብራ ያዋረደችበት የእግዚአብሔር ክብር ከፍ ያለበት የእግዚአብሔር ስም የተጻፈበት ታቦተ ጽዮን ክብሯ ከፍ ያለበት ያውን በጠላት ቤት ያውን በጠላት ሀገር በአሕዛብ ሀገር ስሟ ከፍ ያለበት ታላቅ መፈራት የሆነበት ዕለት ነው ዛሬ። ደስ ይበላችሁ። ክብር ምስጋና ለእግዚአብሔር ይሁን። ዳጎን የተባለው ጣዖት የተቀጠቀጠበት ነው ዛሬ። የቀጠቀጠችው ታቦተ ጽዮን ናት። ታሪኩ እንዲህ ነው። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 4 ከቁጥር 1 ጀምሮ ስንመለከት ፍልስጤማውያን እስራኤላውያንን ሊወጉ ተነሱ ይላል። ሊዋጉ ተነሱ። እስራኤላውያንም ከፍልስጤማውያን ጋር ለመዋጋት በሰልፍ ቦታ ተገኙ፣ ተሰለፉ። ውጊያው ተጀመረ። ውጊያው ሲጀመር ለወትሮው ፍልስጤማውያን ከእስራኤላውያን ጋር ሲዋጉ እስራኤላውያን ሁልጊዜ ታቦተ ጽዮንን ይዘው ካህናቱን ይዘው በጸሎት ቀድመው ስለሚሄዱ ሁልጊዜ አሸናፊ ነበሩ። ነገር ግን በዚህ የመጽሐፍ ቅዱስ ክፍል ላይ እንደተጻፈው እንደምንመለከተው እስራኤላውያን ከፍልስጤማውያን ጋር ለመዋጋት ሲሄዱ ታቦተ ጽዮንን ሳይዙ ብቻቸውን ወታደር አሰልፈው ከጦር መሳሪያ ጋር ብቻ ከፍልስጤማውያን ጋር ለመዋጋት ተሰለፉ። የእግዚአብሔር ልጆች እግዚአብሔርን ትተን መንፈሳዊ ሕይወትን ትተን የእግዚአብሔርን ስም ሳንጠራ እግዚአብሔርን ሳናስቀድም የትኛውንም ኃይል ይዘን የትኛውም የጦር መሳሪያ ቢኖረን የትኛውም ገንዘብ ቢኖረን ጠላትን ማሸነፍ አይቻልም። የእግዚአብሔር ልጆች ጠላትን ማሸነፍ የሚቻለው እግዚአብሔርን ጸሎት ይዘን በጸሎት እግዚአብሔርን ጠይቀን እርሱን አስቀድመን ስንወጣ ነው። እስራኤላውያን ታቦተ ጽዮንን ትተው ብቻቸውን ከፍልስጤማውያን ጋር ለመዋጋት በጦር ሜዳ ተገኝተው በነበረ ጊዜ ፍልስጤማውያን በአንድ ቀን ከ4000 በላይ እስራኤላውያንን ገደሉ። እስራኤላውያን በፍልስጤማውያን ተሸነፉ። በዚህ ጊዜ እስራኤላውያን ከሞት የተረፉት እንዲህ ብሎ አሰቡ። የመሸነፋችን ምክንያት ምንድን ነው? ከ4000 በላይ እስራኤላውያን የሞቱበት ምክንያት ምንድን ነው? ዛሬ እግዚአብሔር ለፍልስጤማውያን አሳልፎ የሰጠን ለምንድን ነው? ምክንያቱ ምንድን ነው ብሎ ሲያስቡ ለካ ታቦተ ጽዮን ከነርሱ ጋር አልወጣችም። እግዚአብሔር ከነርሱ ጋር አልወጣም። እነርሱ ብቻቸውን ነበር የወጡት። ስለዚህ እንዲህ ብሎ አሰቡ፣ ታቦተ ጽዮንን እናስመጣ። ኃይላችን፣ ብርታታችን፣ የማሸነፍ አቅማችን እግዚአብሔር ነው። ታቦተ ጽዮን ከኛ ጋር ካለች እናሸንፋለን። ታቦተ ጽዮንን እናምጣ አሉ። ታቦተ ጽዮን እንድትመጣ አዘዙ። ታቦተ ጽዮን በካህናቱ፣ በዲያቆናቱ፣ በአገልጋዮች ታጅባ ከሴሎ ታቦተ ጽዮን ወደ ጦር ግንባር እስራኤልና ፍልስጤም በሚዋጉበት ወደ ጦር ሜዳ መጣች። ነገር ግን አሁንም አንድ ችግር ነበር በእስራኤላውያን ዘንድ። ቀደም ሲል የተደረገ ቀደም ሲል የጠፋ አንድ ጥፋት አለ በእስራኤላውያን ዘንድ። ንስሐ ያልገባ በመካከላቸው አለ። ለእግዚአብሔር ያልተገዛ በመካከላቸው አለ። የእግዚአብሔርን ሕግ ያላከበረ የእግዚአብሔርን ሕግ የጣሰ በመካከላቸው አለ። ለእግዚአብሔር ክብር ያልተገዛ በመካከላቸው አለ። ታቦተ ጽዮንን ይዘው ወደ ሰልፉ ገቡ። ሰልፉ እንደገና ተጀመረ። አሁንም እስራኤላውያን ተሸነፉ። ብዙ ወታደሮች ሞቱ ከእስራኤላውያን ወገን። ታቦተ ጽዮንን ይዘው የዘመቱት የካህኑ የኤሊ ልጆች አፍኒንና ፊናስ የሚባሉ ሞቱ። ብዙ ወታደሮች ሞቱ። ታቦተ ጽዮንም ተማረከች።
ወደ ፍልስጤማውያን አገር ገባች። ከዚህ በኋላ እጅግ በጣም በእስራኤላውያን ሰፈር ሐዘን ሰፈረ፣ ጭንቀት ሰፈረ። ምክንያቱም እስራኤላውያን ሲያሸንፉ እንጂ ሲሸነፉ እስራኤላውያን እግዚአብሔር ከነርሱ ጋር ሆኖ ድል ሲያደርጉ እንጂ ድል ሲደረጉ በእስራኤል ዘንድ ተሰምቶ አያውቅም። ነገር ግን አንድ ችግር ነበር በመካከላቸው፣ ያልተቀረፈ ችግር። በቤተ መቅደሱ ያገለግሉ የነበሩ የኤሊ ልጆች አፍኒንና ፊናስ የሚባሉ እግዚአብሔር እንደሚወደውና እንደሚፈልገው ማገልገል ያልቻሉ፣ እግዚአብሔርን በሚገባው ያላገለገሉ፣ ለእግዚአብሔር ክብር ምዕመናን አገልጋዮች የሚያመጡትን ለራሳቸው ለስጋዊ ክብር የሚጠቀሙ፣ ለእግዚአብሔር ክብር የሚበራውን መብራት በቤተ መቅደሱ በድንኳኑ ውስጥ በታቦተ ጽዮን ፊት የሚቀርበውን የመብራት መስዋዕት እያጠፉ በቤተ መቅደሱ ይሳለቁ ነበረ። አባታቸውም ኤሊ ልጆቹን ከመገሰጽ ዝም ብሎ ያይ ነበረ። በዚህ እግዚአብሔር ተቆጥቷል። በዚህ እግዚአብሔር አዝኗል። ለጠላት ለምን ተላልፈን እንደምንሰጥ ታውቃላችሁ ወገኖቼ? ጠላት ለምን እንደሚያሸንፈን ታውቃላችሁ? ዲያብሎስ እንዴት እንደሚያሸንፈን ታውቃላችሁ? የእግዚአብሔር ልጆች ለኃጢአት ስንሸነፍ፣ ለእግዚአብሔር ሳንገዛ ስንቀር፣ እግዚአብሔርን ሳናከብር፣ የእግዚአብሔርን ቃል ሳናከብር፣ ሳንገዛ ስንቀር ጠላት በቀላሉ ያሸንፈናል። ምክንያቱም ኃይል አይኖረንም፣ ጉልበት አይኖረንም። እግዚአብሔር ከተለየው ሰው ክርስቲያን እግዚአብሔር ከተለየው ኃይል የለውም፣ ጉልበት የለውም። ስለዚህ በቀላሉ ለጠላት ይሸነፋል። እስራኤላውያን በቀላሉ ተሸነፉ። አፍኒንና ፊናስ ይሰሩ በነበሩት ኃጢአት ምክንያት፣ በቤተ መቅደሱ ይሰሩ በነበሩ ኃጢአት ምክንያት ታቦተ ጽዮን ተማረከች፣ ወደ ፍልስጤም ሄደች። ፍልስጤማውያን ወሰዱና ታቦተ ጽዮንን ዳጎን በሚባል ጣዖት ቤት በጣዖቱ ቤት ከጣዖቱ ስር አስቀመጡ። የጣዖቱን ቤት ዘግተው ወደ ቤታቸው ሄዱ። በነጋታው ሲመጡ ያንን የጣዖት ቤት አገልጋዮች ካህናት መጥተው የጣዖትን ቤት ሲከፍቱ ታቦተ ጽዮን ዳጎን በነበረበት ከፍ ባለ ቦታ ተቀምጣ፣ ዳጎን ደግሞ ተደፍቶ በፊቱ ከታቦተ ጽዮን ፊት ተደፍቶ አገኙ። ይህ ነገር ምንድነው ብለው አንስተው ዳጎንን በቦታው ታቦተ ጽዮንን ወደ ነበረችበት መልሰው አሁንም ተመልሰው ሄዱ። በነጋታው አሁንም ሲመጡ ታቦተ ጽዮን ከፍ ባለው ስፍራ ተቀምጣ ዳጎን እጁና እግሩ ደረቱ ተለያይተው ተሰባብረው አገኙ። እጅግ በጣም አዘኑ። ይህ ነገር በፍልስጤማውያን ዘንድ ሁሉ ተሰማ። ይህ ብቻ አይደለም፣ ታቦተ ጽዮንን በጣዖት ቤት አስገብተው በማስቀመጣቸው ምክንያት ፍልስጤማውያን በሙሉ በልዩ ልዩ መቅሰፍት መመታት ጀመረ። በእባጭ በሽታ በልዩ ልዩ መቅሰፍት እግዚአብሔር መምታት ጀመረ። ፍልስጤም ተሸበረች። ፍልስጤማውያን ተረበሹ፣ በሐዘን ተዋጡ፣ ጭንቀት ዋጣቸው። ምንድነው የመጣብን አሉ። ይህ ነገር ከእግዚአብሔር የመጣ ይሆን? ታቦተ ጽዮንን አምጥተን በጣዖት ቤት ባስቀመጥን ጊዜ ከዛ ጊዜ ጀምሮ ይህ ነገር መጥቷልና ታቦተ ጽዮንን ወደ ሀገሯ መመለስ አለብን አሉ። ወደ ነበረችበት ወደ ህዝቦቿ መመለስ አለብን። አዎ እግዚአብሔርን ወደሚያመልኩ ህዝቦች፣ ክብሯን ወደሚያውቁ ህዝቦች፣ እግዚአብሔርን ሁልጊዜ እያከበሩ መስዋዕት እየሰዉ የሚኖሩ ወደ እነሱ ልንመልሳት ይገባል አሉ። እንዴት ነው የምንመልሰው? ከ7 ወር በኋላ ታቦተ ጽዮን በፍልስጤም 7 ወር ከቆየች በኋላ በ7 ወር ውስጥ ፍልስጤማውያን በልዩ ልዩ መቅሰፍት ከተመቱ በኋላ ፍልስጤማውያን ታቦተ ጽዮንን በልዩ ክብር አድርገው በሰረገላ አድርገው ከሀገራቸው ተነስታ ታቦተ ጽዮን ወደ እስራኤል እንድትመለስ ሴሎ ወደምትባለው ቦታ ወደ ነበረችበት ድንኳኗ የነበረበት ቦታ ወደዚያ እንድትመለስ ሰረገላውን አሳምረው አስጭነው የሚገባውን ክብር አድርገው ታቦተ ጽዮንን መልሰው ላኩ። ታቦተ ጽዮን ሰረገላው ቀጥ ብሎ ወደ እስራኤል ገባ። ወደ ሴሎ ወደ ነበረችበት ተመለሰች። የእስራኤል ሕዝብ በእልልታ በጭብጨባ ከነበረበት ወጥቶ ታቦተ ጽዮንን በድጋሚ ለመቀበል ችለዋል። ዛሬ በክብር ታቦተ ጽዮን ወደ እስራኤል የተመለሰችበት
ዳጎን የተባለውን ጣዖት ያዋረደችበት የቀጠቀጠችበት ክብሯን ያሳየችበት ታላቅ ዕለት ነው። ክብር ምስጋና ለአምላካችን ይሁን። ለብላችሁ አመስግኑ። ዛሬም ታቦተ ጽዮን ስራ ትሰራለች። ዛሬም ታቦተ ጽዮን ጣዖትን ትቀጠቅጣለች፣ ትሰባብራለች። ዛሬም ለእግዚአብሔር የማይገዙትን በልዩ ልዩ መቅሰፍት ትመታለች ታቦተ ጽዮን። ዛሬም ያን ጊዜ የነበረው የእግዚአብሔር ስም ዛሬም የተጻፈባት ዛሬም በክብር ያለች ናትና እግዚአብሔር አምላካችን ታቦተ ጽዮንን በዚህ መልኩ ከመንበረ ክብሩ አውጥተን እንድናከብር እንድናመሰግን በፊቷ እንድንዘምር ልክ እንደ ዳዊት እንድናከብራት ስለፈቀደልን የአምላካችን ስሙ የተመሰገነ ይሁንልን። በደንብ አድርጋችሁ እልል ብላችሁ አመስግኑ።